እንደ ቤተሰብ ምናምን ይሉል ያላገቡ ልጆች አሉ እነሱን የሚከታተሏቸው ትዳርን የማያውቁ ልክ ትዳር እንደሚጠላ ሰው እንደማይታመን ባላግብተው የሚመጡ እንዳያምኑ እየተደረጉ ነውና እንዲህ አይነት ስራ ኢትዮጵያ ላይ ተሰርቶ ተደርጎ የማያውቅ ሰው ሴት ደግሞ ርካሽ እንደሆነ ወንድ ውድ እንደሆነ እያሳዩ ነው ያሉት በሁለት ሴት መካከል አንድ ወንድ እንዴት ሚና እንደሚጫወት እንደፈለገው እንደገና ወልዶ ሲመጣ ደግሞ ቤተሰብ አሚን ብሎ ልክ እንደጨዋ የሚቀበልበት እንደዛ እያስተማሩ ነው ይሄ እኛ ሀገር የለም ይሄ እኮ ሆኗል ሳይሆን ጥፋት አጥፍቷል ተብሎ የሚደረግበት ነበር ጥፋት አጥፍቷል በቃ ነበር የሚባለው አሁን እኮ ጥፋት የሚለው የለም እኮ በቃ በነገራችን ላይ እንደዚህ አይነት ነገር አንቺ በነገራችን ላይ አንድ ሴት እንደዚህ እሱ ሳይወድ ሄዳ አርግዛ መታ ወልዳ ፍጥጥ ብላ ከባድ ነው እናት በጣም ከባድ ነው አለምሸት ይሄ ብቻ ሳይሆን የእሱን ቤተሰብ ወይ ልጅ ጸጋ ነው የሚባለው ከቤት ታገባሽ ወይ የሚያፈቅራት ቤተሰብ የሚያውቃት ምናልባት ተጋብቻ በፊት ጋብቻን እያሰቡ ተተሳሳቱ ሊሆን ይችላል ግን ይሄ በግድ የታመነ ልጅ ሲሳይ ነው እኔ አላውቅም ይሄንን እንዴ በጭራሽ የለም ምንም አይነት ነገር ያመጡት ነገር በጭራሽ የለም እንዲህ አይነት ነገር የለም ትናንትና ሃይሜም ራሱ አምጪ ተቀብዬ ላሳድግ ያለችው ራሱ የለም መጀመሪያ ማስተካከል ያለበት እኔ በራሴም እንደተረዳሁት ራሱ ነው ማስተካከል ያለበት ገንዘብን መስጠት ካለበት የቤት ኪራይ የሚከፈልም ምንም ያድርግ እሱ የራሱን ጣጣ ነው መጨረስ ያለበት አዎ ከጎኑ አለው ያንን ላስረዳሽ ምናልባት አግዢ ብሏት ነበርና ያው እኔ ተጎንሁኛ አግዢኝ እያላት ነበርና ምርጫ ሰጠቻት እንግዲህ እሷ አማራጭሽን ያዢ አብረው ነበራ አብረው መተው በቃ እንደዚህ እናውራ በቃ ያለን ነገር ይሄንን እንስጣት እስቲ ከሰጠችን ልጇን ተቀብለን እናሳድግ ካልሰጠችን ደግሞ የሚያስፈልገውን ነገር ተቆራጭ እናርግላት ቤት እንከራይላት ልጇን ታሳድግ በቃ ለቀከላስ አይ ምትል ከሆነ ደግሞ አጠገባችን እንዳደርሽ ካሁን በኋላ አትፈልጊም ገንዘብ አሁን ምንድን የምፈልግ እሱን እኔ ራሴ ትዳር አልፈልግ ራሴ ጮኛል ወደፊት ነው የሚገባችሁ የምንረዳው ስራው ማለት ነው ትናንትና ያደረጉት አሁን በማይሆን መልኩ አትበሉም ሙዬ ልንገርሻ ካሜራዬ ትምህርት እኮ አለ ቢኖር የተረዳው ጓደኛ መግባት እንደደረሰ ቀይስና ማለት ነው ስቶሪ ያደረጋችሁ ቅመማ ምንድን ነው ያላየው ያኔ አንድ ሰው ሊጥልሽ ቢሞክርም አንቺ ወደፊት ተራመጂ ልብሽን ንጹህ አድርገሽ ወደፊት ትቀድሚያቸዋለሽ ማለት ነው አንቺን ሊጥሉሽ የሚሞክሩ አንቺ ልብሽ በንጹህ ስትራመጂ ትቀድሚያቸዋለሽ እንደዛ ነው በቃ ይሄማ ምንም ማለት አይደለም ይሄ እኮ አሁን እሷ በሚሰሩ ስራ ነው ልጅቷ እነሱን ለመጣል እነሱን ለመለያየት ጥረት እያደረገች ነው እነሱ ግን እንደማይለያዩ ወደፊት እንደሚሄዱ ይሄ ነው በቃ እንደዛ ነገር ነው አንዴም ተቃውሞ አቅርበናል አስተማሪ አይደለም አስተያየት ሳይሆን አሁን እዚህ ላይ አስተያየት መስጠት ሳይሆን ይሄ ስራ በቃ ላላገቡ ልጆች በጣም ጠንክ ነው ይሄ ነገር አስበን አምኖ ባሉን አምኖ ወይንም ፍቅረኛውን አምኖ ለተሰደደ ጠንክ ነው ይሄ ሰውን እንዳታምኒ የሚያረግ ስራ ነውና ቢያቆሙት ይሻላል ይሄ አገር ላይ ደግሞ ተደርጎ የማያውቅ የተስማማን ነው ቢያቆሙ ስለተናንስታችሁ እንደዛ ጥሩ ነው በቃ ልጆቻችን እነሱን በዚህ አልጠበቅናቸውም እነሱን የጠበቅናቸው ሃይሜና ቡርኬ እኔ የጠበቅኳቸው እንደ ሊያና እንደ ሳም ሆኖ ማየት ነው የምፈልገው በቃ አለም ይሄ እኛ እኮ በለፍለፋችን ካል ነው ዛሬውን የዛሬውን እሱ እኮ ምንም የለም በቃ የዛሬው እኮ ተሰርቷል ምንም ይመጣ ነገር የለም እነሱ እኮ አንድ ናቸው እኮ በቃ እዚህ ጋር ወጡ ዩቲዩብ ሊሰሩ የተከፈተ እንዳቃል ይስሩ እኛ ግን እነሱ ደግሞ እንደዚህ ሆነው በተለይ ደግሞ ስማቸው እንዲጠፋ አንፈልግም
ለሌላ የመጣ እነሱን እንዲነካ አንፈልግም። እኛ እንደራሳችን ነው የምንጠነቀቅላቸው የምንወዳቸው እና አንፈልግም። እንደገቡበት ሹልክ ብለው እንደ በቀደም ዕለቱ መጮህ ነው በየገዝቱ የበቀደም ዕለቱ አሁን ሁሉም አንድ አይነት ድምፅ ነበረ። በጣም ደስ ሲል እኮ ያኔ እንደዛ ነው በየገዝቱ ይቁም ነበር። አሁንም እየፈሩላቸው እኮ ነው። በእንደዚህ ራሱ በዚህ በሴትዮዋ የተነሳ እየፈሩላቸው ነው። በቃ ይቁም፣ ጻፉላቸው፣ ንገሩ እየተባለ ፈርቷል። አቁሙ ነው መውለድ። አሁን እሺ ፍርጃ ነው ይባላል። ሰው ናቸው ይውለዱ። ግን ይሄ ወልጃለሁ ግድ አግባኝ የሚል ኢትዮጵያዊ አይደለም። አይተንም ሰምተንም አናቅም። እንደገና ደግሞ እነሱ ሁለቱ ሆነው ማባበልም አይቻል አቅም እኔ ኧረ ተይ ይህንን ያላገባ እንደዛ አይነት አለ እንዴ? እኔ ይቻላቅም ትናንት ምን አለች እናቴ? ቤት እንከራይልሻለን፣ የፈለግሽውን እናደርግልሻለን። ማነው እንደ አይነት ያለው? ማን ስለሆነ ቅመማ ናት እኮ የት ሀገር ነው እንደዚህ አይነት? እኔ በእኔ ካሞልጀለት አላማረጠኝም እንኳን ተብድግ አንጥቼ። ሲቀጥል ደግሞ አይ ብዬ ቤትሽ ቤቴ ነው አላለችም? የእሷ ቤት ለእሷ የሆነው ከመቼ ጀምሮ ኩሽና አይነት ብትል አይሻልም ነበር? አይቅልም ባሌ ነው ማለት እኮ ነው። ቤቷ ቤቴ ነው ከምትል ኩሽናሽ ኩሽናዬ ነው ብትላት ይቀላል። ኩሽናዬ ነው፣ አልጋሽ ነው ማለት ነው። በዚህ በፈለግሽበት ሰዓት አለች እኮ ያው ፈለግሽበት ቤትሽ ቤቴ ነው። በቃችሁ እየተባልን ነው እንግዲህ። ለማንኛውም ይቁም ስራው ይቁም በሉ በቃ። ኢትዮጵያዊ አይደለም አይወክልም። ትንሽ እናስቃችሁ ብለን ነው። ለማንኛውም ይቁም ብለናል፣ ተናግረናል። የምታለቅሱ ልጆች ደግሞ አታልቅሱ፣ የምትጨነቁ ሰዎች ደግሞ አትጨነቁ። የወጣችሁት በሰው ሀገር ልትሰሩ ነው፣ ቤተሰብ ለማሳደግ ለመርዳት፣ ልጆች ካላችሁ ልጆች ለማሳደግ ነው። እባካችሁ ወዬ አንዳንዴ ስታዩ ማለት ነው ሰው እቃ ነው። አንቺ ተይልኝ እኔ ልውሰደው፣ አንቺ ተይልኝ እሱ አሚሮ የለውም፣ ማሰቢያ የለውም፣ ምርጫ መምረጥ አይችልም። እሱ ነው አንቺ ተይልኝ እኔ ልውሰደው። ይሄ እኮ ተሆነ እንተዛዘን፣ አንድ ሳምንት እኔ ላበድርሽን ነገር ነው። እኔ ሰሞኑን የማያቸው ነገሮች ሰሞኑን አላያቸው እናት እኔ በዛቅ ፍርስ እኔም እየሳኩ ነበረ። እንዴት ፈታ እንዳልኩኝ ይመጣልኝ አስኮር ሳደርግና ወይኔ እስቲ ተውኝ። ኧረ እኔ ሰው ሸራ አድርጎልኝ አይቼው ማለት ነው። እኔ ስስክሮል ይበቃናል ለሁለት ትላለች፣ ለሁለት ይበቃናል ትላለች። አይ በእኛ ሃይማኖት አሁን ይቻላል፣ ግን በእኛ ሃይማኖት አሁን ሁለቱን መያዝ ይቻላል። ኃጢአት ነው አይቻልም፣ ዝሙት ነው። አንድ በእናንተ ይቻላል። አዎ እኛ ጋር ይቻላል፣ እኛ ጋር ችግር የለውም። ምስካራት አቅም ካለው አይቻልም። በአሁን ሰዓት ደግሞ አቅም አለ ብለሽ ታስባለሽ። እንዲያጣት ሊገባ ካሁን በስተቀር ሙስሊምን በሆነ አንድ ወንድ አንድ ሴት ይችላል ለማሳደግ። አንዷንም በደንብ አልቻለም። አቅሜት አለና በአሁን ዘመን ልትገለብጥ ነው። ቲጂ አሁን ትገለብጣለች። እስከምትገለብጥ ይህን እንዳታቆሙ እሺ። ሁላችሁም ይሄን ድምፅ እንዳታቆሙ። አይ ቲጂዬማ ተዘጋጅታ መታ እኔ ነኝ ያስቆምኳት። አይ ቲጂዬ ገስት እንስራ አላለች። በስራቸው እያዞሩ ነው ደግሞ ለእነሱ ገስት እንስራ ሲረጋጉ ይሰራሉ። አዎ አይ ቲጂ ቻናላቸውን ከሆነ ግን ዝም ብሎ አንቺ የሀይሚዬ 8 መታለ ቪዲዮ ታይለቀቅበት። ቻናሉ ደግሞ አበዳ ሆኖ ላይ ማሻአላ ይወድ የለ ይወዳል። ለትንሽ ጊዜ ነው ግን አዎ ትናንት ነውኑ መጣ። የእሱ 9 ቪዲዮ ተለቆበት ነው የመጣው። የእሱ እኮ እያየው እያለ ወዲያው ተቀየረ። እንዲህ እያየው ቪዲዮውን እያየው ወዲያው አዎ ላይ የሱ ቪዲዮ ጨርሼ አላየሁም። ሙላ ይቀየ 9 ሰዓት አጣበጠን ትናትበሉ ድሮ የሚመጣው በሱስ ቀን ነው የመጣው። እሺ እናት አጣበጣ አትበሉ።